አቂ መሰለ ወንድ ልጅ ከነቃጭሉ ተቀላቅላለች። የምርሽን ነው ማይ? ወይኔ በፈጣሪ በጣም ደስ ይላል። መቼም ቢሆን ሊሆን የማይችል ነገር ነው። በቃ ማርቲ ሁሉ ነገር እንደነገርኩሽ ነው። ይኸውልሽ ሰላም ዳጣን ልጅ ያለቻት ስለወለደቻት ሳይሆን ስለወደደቻት። ሰላም የወንድ ልጅ እናት ሆናለች። አቶ ደረጀ ከውድ ባልተቤቱ ከማርታ ወንድ ልጅ ባይኖረውም እንግዲህ ሰላም የዛሬ ወንድ ልጅ አባት አድርገዋለች። አብጌል ደረጀ ተንኮሏ እንደቀጠለ ነው። በመጨረሻም እንግዲህ አብጌል የሰራችውን ነገሯን ሰርታ በመጨረሻም እንግዲህ ከታሰረችበት ወይም ከታገተችበት ወጣለች። ዳጣ በምንም እናቷ ማንም እንደሆነች ባታውቃትም ዛሬ ግን በሚገርም ሁኔታ የእናቷ መውለዷን እንግዲህ አውቃለች ማለት ነው። እንግዲህ እሱም ሰላምዬ ነች። ሰላምዬ ያው በእርግጥ እናቷ መሆኗን ዳጣ እስካሁን አታውቅም። አሁን ግን በሚገርም ሁኔታ እናቷ ወልዳላታለች ማለት ነው። ወይዘሮ ማርታ ዳጣ የሰላም ልጅ ናት ብላ አብጌል ብትነግራትም አቶ ደረጀን እንዴት የሆነ ብትለውም እሷ ግን አእምሮዋ ማመንና መቀበል አቅቷት፣ ምክንያቱም 20 ዓመታትን ተሻግራ የመጣች አንዲት የቤት ሰራተኛዋ ልጅ ያላት ቢባል እንዴት ልታምን ትችላለች? እሷም አላምንም ብላ እንግዲህ ከራሷ ጋር ይሄን ቅዠትሽን ወደዛ በይ በማለት አብጌልን እንግዲህ ትታ እዚህ ቤት ውስጥ ግን የተፈጠረ ነገር እንዳለ ምንም ውስጤ እየነገረኝ ነው። እሱንም ደግሞ በጊዜውና በሰዓቱ አየዋለሁ በማለት እንግዲህ እየንትን እያለች ትገኛለች ወይዘሮ ማርታ። ናታን የሁሉንም ነገር ሚስጥር ስለሚያውቅ እንግዲህ ዳጣም ስትጨነቅ አብራት እየተጨነቀ ደረጀም ሲጨነቅ ሀሳብ እያመጣ ማርታንም ደግሞ ነገሩን እንዲረጋጋ እንድታደርግ ወይም ደግሞ ለይቅርታ ልብ እንዲኖራት ነገሮችን ሰከን ብላ እንድታዳምጥ እንግዲህ ምክርም እንትን ሁሉ በቃ አስተያየትም እየሰጠ ነው የሚገኘው። አርጁን እንግዲህ ጓደኛውን ይዞ አብጌል ደረጀን አስፈራራለሁኝ ወይም ደግሞ እንግዲህ የምፈልገውን ነገር ለማግኘት ካሁን በኋላ እሷን አልታገስም በጉልበት አደርጋለሁ ብሎ ያሰበውን የፍቅር በዱላ እንግዲህ ቤት ውስጥ መጥቶ ጓደኛው ሌላ አደጋ ውስጥ ገብቶ ተቀምጧል። እንግዲህ ናታን ሲደርስ ይሄ ነገር አብጌልና ውሃ ናቸው። የመጀመሪያ አብጌል ናት። አብጌል እንግዲህ እነሱ ሲመጡ ስታይ ወይ እንደመሸሽ ያጓጉል ነገር ዱላ ይዛ ነበር የጠበቀቻቸው፣ ግን አርጁ ብቻ መስሏት ነበረ። በኋላ ላይ ግን ጓደኛውን ስታየው በጣም ነበር የደነገጠችው። ስትደነግጥም እንግዲህ ልጁ ቶሎ ዘሎ አንገቷ ነበር ያነቃት፣ ግን እሷ ያው በዱላ መማታት አልቻለችም። ስትደነግጥ ዱላውን ጣለችው። ከኋላ ግን ውሃ ስለነበረች አጋጣሚ ስትመጣ ውሃዬ በዩ ስትላት እንግዲህ ውሃ ዱላውን ብድግ አድርጋ ከኋላ ደም ስሩን ያለችው። ውሃ ግን ጀግና ነች፣ እናንተ አድናቂዋ ነኝ። ከዛ በኋላ ልጁ ወድቋል ማለት ነው። እንግዲህ ልጁ ሲወድቅ ናታንም ከውጭ እየመጣ ነበረ እንደተባለው ከሆስፒታል ለሰላምዬ የተዘጋጀ ልብስ ምናምን ስለነበረ ወይዘሮ ማርታ ያንን ልብስ ይዘህ ና ቶሎ ሰላም ይወልዳለች ብላ መልእክት ትልክለት። እሱም እንግዲህ ቀጥታ ወደ ቤት ነበር ያመራው ያንን የተዘጋጀ ልብስ ይዞ ለመሄድ። ግን ቤት ሲመጣ የጠበቀው ነገር ሌላ ነው። እሱ ይሄን ነገር አስቦ በጭራሽ ትዝም አላለውም። ግን እሱ የመጣው ያንን ዕቃ ሊወስድ ነው። ግን እንዳጋጣሚ ሲመጣ ነገር የሹ የተገላቢጦሽ ነው የሆነበት። ልጁ ፌንት በልቶ ወድቋል፣ ደምቷል ምናምን። አብጌልም ድንግጣ ቆማለች። ሌላ ሰው ማንም የለም። አቶ ደረጀም እንደሚታወቀው ያለው ሆስፒታል ውስጥ ነው። ማርታም እንደዚሁ። ልጁ ግን እዚህ ጋር ፌንት በልቷል። እንግዲህ አብጌልን እንትን ለማለት የመጣው አርጁ ደግሞ የሚገርመው የለም። አርጁ ደግሞ የሚገርማችሁ ወደ ሌላ ክላስ ሂዷል፣ ወይም ደግሞ ወደ አብጌል ፊት ታግታ ነበረችበት ክላስ ማለት ነው። ወደ ናታን ክላስ እንግዲህ ላይ አንደኛ ፎቅ ላይ ወጥተው ነገርዮችን ሲያበረቋቁስ ቆይተው ነው በመጨረሻ ያወረዱትና እንግዲህ ናታን እዛ ነው ያለው። ናታን ክላስ ሂዷል ማለት ነው አርጁ። ግን አርጁ እዛ ቢሄድም ልጁ እዚህ ጋር ወድቋል። ከባዱ ነገር ደግሞ የልጁ ነው። እዚህ ጋር ሊሞት ይችላል። እንግዲህ ፌንት በልቷል። በእርግጠኝነት ግን ወደ ሐኪም ቤት ምናምን ሄዶ እንደሚተርፍ ተስፋ እናደርጋለን። እንግዲህ ምንም አይሆንም ብለን እናስባለን ማለት ነው ቤተሰቦቻችን። ምክንያቱም
ከዚህ በላይ መጎዳት የለበትም። ልጁ ሌላ አደጋ ውስጥ የሚገባ ከሆነ በጣም ከባድ ነው። ምክንያቱም ይሄ ቤተሰብ የራሳቸው ችግር ሳያንሳቸው ሌላ ችግር መጨመር በጣም ከባድ ነው። ስለዚህ አብጌል እዚህ ጋር ይሄ ልጁ ራሱን ስቶ ሌላ አደጋ ውስጥ የሚገባ ከሆነ አለምንም ጥርጥር ወደ እስር ያመራል ማለት ነው የአብጌል ጉዳይ። ምክንያቱም እሷ ነች መጨረሻ ላይ የመታችው። ስለዚህ ህግም ከያዘው ልጁ የማይሻለው ከሆነ በጣም ከባድ ነው። ልትታሰር ትችላለች። ከዛ ከታሰረች ደግሞ እንግዲህ ምክንያቱም አባቷ እንዳይመልኳችሁ በጣም አዝኖባታል። ታይ ቢላትም እምቢ ብላለች። ስለዚህ አሁን የረፍት ቦታ ታገኛለች ማለት ነው። ቤተሰቦቻችን እንደዛ ቢሆን ጥሩ ነው ብዬ ተመኘው። አስባችሁታል? እነዛኞቹ ልጆችም ጥፋት አለባቸው እርግጥ፣ ግን እሷ ደግሞ ይሄን ነገር በማድረጓ ሌላ ቅጣት ቢሰጣት በጣም አሪፍ ነው ብዬ አሰብኩ። እናንተስ ምን ትላላችሁ ቤተሰቦቻችን? እናንተም ሀሳባችሁን አስተያየታችሁን ስጡን። ደግሞ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሁሌም ወዳችሁ ፍቅዳችሁ የምትከታተሉ በጣም አመሰግናለሁ ቤተሰቦቼ ማለት ነው። መልካም ጊዜ በያላችሁበት። ግን የደወል ምልክቷን ማጥቆራችሁን አትርሱ። ጥቁሯን ቀይ አርጓት ወይም ቀዩን ጥቁር አርጓት ማለት ነው። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ።